አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ደግሞ በአዲስ ቪዲዮ ከተፍያለሁ ውዶች። እሱ ምንድነው ካላችሁኝ ዳጣ ክፍል 94 ይዤላችሁ ቀርቤያለሁ። ሰራተኛዋ እንግዲህ እየዘፋፈነች ብርጭቆዋን እያጣጠረች ነው እያለች ነበረ። ዳጣም እንግዲህ አንቺ የት ነበርሽ አለቻት። ምጥን መጣ። እኔ የምልሽ ምጥንዬ ውሃ ሱፐር ማርኬት ሄደች እንዴ? አዎ ከዳጣ ጋር አብሬን የምሄደው ብላ ሄደች። ቆይ እሺ ስንት ብር አዋጣሽ? እኔ 75 ብር ብቻ። እናት እኔ ከየት አመጣለሁ? ውሃን እኮ ምንም አላደርጋትም። ግን ውሃማ ጋሽ ብር ስጠይቃቸው ለምን ታረጊያለሽ ብሎ ጠየቃት። እውነታቸውን ነው። ውሃ ደግሞ አሁን ልጅ ናት፣ መቼ ነው የምትበስል? ጓደኛዬ አትስደቢብኝ እንጂ ባለፈው በድንጋይ መታሻትስ እና የመታችኝ እንደሆነሳ ልንጫወት አይደል እንዴ? እኔ የምልሽ እዚህ ቤት ውስጥ ዳጣን ውሃም ነው የሌሉ። አዎ ግን እኮ ጥበቃው ካለ ችግር የለውም። መልኩን ሳይተሽዋል ለምን ያላየሽው? እኔ እንጃ። እኔ የምልሽ እስኪ ምን እያደረገ እንደው አይተሽ ነው የተው። ለምን መጣሽ ቢላይ ምን ልመልስ ነው? ሂጂና እዩ። እሺ አለችና እያጣጠበሽ እየዘፈነፈነች ነበር። ምጥንም ጥበቃው ልታይ እየበረረ ሄደች። እሷም የምትለው ጠፍቶበታል። ይኸውልሽ ደረጀም እሺ ማርቲ ሞቴን ካንቺ በፊት ቢያደርገው ነው የምመርጠው። እንኳን ለ25 ዓመት ልደታችን አደረሰሽ። እድሜ ስጡን ደግሞ 50ኛ ዓመታችንን የምናከብር ያድርገን። አሜን የኔ ሽማግሌ አለችና ፈገግ አለችና ጉንጩን ሽጥሽጥ አደረገችው። መኪናዋን አስነስቶ ደረጀም ላፍሎ ወጥታል። ሰፕራይዝ አደረጋት ማርቲ። ደረጀ እውነት ለትዳሩ ታማኝና ቁም ነገረኛ ነው የምትለው ትክክል ናት። ጥበቃውን ቁጭ እያለ እየዘፈነ ነበር። የገጠር ዘፈኑን ሽመሉን እየነካካ ምክንያቱም አገሩ ትዝ ብሎታል። አንተ መቼ ታውቃለህ? ምንድን የተወለድኩበትን ቀን ነው እና እኔ እዚህ ቤት አኖርኩኝ። እኔ አንቺ የተወለድሽበት እናውቃለሁ እንዴ? መቼ ነው የተወለድሽ? የኔ ልደት ማለት ነው 14 ዓመቴ እየመጣ ነው። እና ታዲያ የልደቴ ምንድን ነው ስጦታ የምትሰጠኝ? አይ ምን አለኝና ልንሰጥሽ? እኔ ምን አገባኝ? እኔ ትሰጠኛለህ። አርዱ እደብድብበታለሁ። እኔ ትቼ ነው አንቺ የምትደበድብኝ እያለሁልሽ። ይኸውልህ ለምን ስታወራ ዋ የምትለው እንዴት ያገና ተጥይችስ እባክሽ። አሁንም እኮ ደግሞ ዋ አልከብኝ። ለምንድን ነው ዋ የምትለኝ? ዋ የጉዳይ ሰው ሲሉ ሻፈር ነው እንዴ የምትሆኝ? በቃ ታስጠላለህ። እንደውም ዋ ኬክ አልሰጥህም እንዴ ኩችር ስል ጊዜ ጓደኛሽ አርገሽኛል። የጥረ ጓደኛሽ አይ የገጠር ሰው አሁን ይቺ እኛ ገር ብትሆን አግብታ ወልዳ ጎጆዋ እንደማቀደስ ወደ ይቺ ዝም ብላ አይደለች እንዴ? በየከተማ ሰው ልጁን በቀጡን ያሳደገ አይመስለኝም። ቤቱን እያስተካከለች ነበረ። እየሮጠች መጣችና ቁጭ አለች። አንቺ የታባሽ ቆይተሽ ነው? እና አሁን እኮ ኬኩን ኧረ እባክሽ ኬኩ ሲጀመር እነማምዬ ክላስ ነው የተቆለፈበት። ቁልፉን አንቺ ስጪኝ። ምን እነሳ ዋ አንቺ ነው የምልሽ። ዋ ታልኩሽ ዋ ነው እንዴ? ውሃ በቃ እንደዚህ የተሰማሽ ፋንዴሽን እንትን ነው በለው። አይ ሆይ ታድለሽ እኮ። ምን አለ አንቺን ቢያደርገኝ? ምን አለ ቁመቴ ብቻ ያደገ አንቺን ባህል ትንሽ እና ደግሞ እደርሳለሁ። ምን ጎደለሽና መከሪ መቆጭ በጣነሽ ባክሽ
አሁን ወደዚህ ክላስ ድርሽ ማለት የለም። ቁልፍ እንደሆነ ከኪሴ ነው ያለ። ግን ኬኩ ደህና ነው። ግን ቁልፉን ስጭኝ። ኧረ እባክሽ ምን እንደታመመ አማክሮሽ ነበር ማለት ነው። አሁን በአንቺ ልብ ብልጥ መሆንሽ ነው ማታለልሽ ነው። አሁን ቀጥለሽ ግቢና ክላስሽ እና ግቢና ተይኝ እና እኔ እንቅልፍ አልመጣማ። ሂጂ ተጫዋችና እኔ እጫወታለሁ። ውሃ አፍጠኝ ሂጂና ተጫዋች፣ እኔ እንመጣለን። አሁን ሂጂ ተኝ እና ትሰጭኛለሽ አለቻትና ዳጣም ቀሰር ሂጂ ብላ አባረረቻት። እሺ ያለች ኤቢ ቤት አለሜ ተመስገን ፈጣሪ አዙረ ከቤቴ መለስከኝ አለችና ፈጣሪዋን እያመሰገነ ነበር። ተመስገን አለ ደረጀ። ምን ቤቱ ጸጥ አለ። ልጆቹ የለም እንዴ? ውሃዬ እራሱ እንዴት እንደናፈቀች ውሃዬ እያለች ፈጣሪያችንና ይህን ያህል አንድ ክላስ ፎቶ ተሰብስበው ነው የሚሆነው። ኤቢ ደግሞ እንደ ልማዱ በሩን ዘግታ እያለቃቀሰች ነው። ማልቀስ አታልቅስ ደረጀ ጭራሽ ምን ስታስበው ምን ስንሰማ በእውነት አዘንኩባት እኮ ግን ደግሞ የጠበኩትን ነገር አገኘሁ አለና ደረጀን ብነግራት ብዘክራት ምንም ልትሰማኝ አልቻለች አላትና የምትገርም ልጅ እኮ ናት። በዚህ ሁኔታዋማ ደግሞ የሀገር መሪ ነው የምትሆን። አንድ የጻፈችው ካልሆነ ድፍቅ ነው የምትለው። ቆይ ምን የኢትዮጵያ ሕዝብ ለዘር አይተርፍም አሉ። አሁን እሷ እንዴት መሪና ብላ ታስባለች? አዎ ይህን ሁሉ ስታደርግ ጉድና ቁጭ ትላለች። አረባና ሚስቶች እንዴት ናችሁ? አምሮባችኋል? እንዴት ነሽ? ወራችሁን ትሰኩማላችሁ። እንዴት አማረባችሁ? ወይ ጉድ አለችና ሽቅ ብያት ነበረና ኤቢዬ አይዞሽ ናታን ጎኗ ሆኖ አይዞሽ በቃ እያላት ነው። ወይኔ ጉድ ፈላ። ዳጣም እንደይህም ኤቢ ጭራሽ ደግሞ እርግዝና ሊያሰማን አወጣ ጭራሽ እንኳን አስመለሰኝ። እሺ አይዞሽ በቃ ናታ አትንካኝ፣ ዞር በልልኝ፣ ማየን በጠራል አለችና ፊቷን እየተወጣለች ነበረ። እንቷን ወጥፋታል። እሱ ናታን ጣጥባት እንድታላ እንዴት ይሆናል ይሄ አለችና አይኗን ስልም ቆልጭ ያዘ። እሺ እንግዲህ አማረባችሁ ጋር እውነቱን በመናገር ነው የምታወቂው። እስኪ እውነቱን ቁጭ አድርጊ። ከኔና ከደሬ ማነው ቆንጆ? ከአንቺና ከደሬ ማነው የሚያምር? ኋላ እውነቱን ተናግረሽ እንደዚህ ስንሽን ትንዳት። ኧረ እባክህ ምን ነው እውነቱ ምንድን ነው? መቼም እኔ ነኝ አላልቀረብህም። እሷ ናት እኔ ሁኜ ነው እንጂ እኔ አንተ ጋር የምኖረው ከእኔ ምተው ሌላ ሴት አይኖርም ማለት። እንደዛ ከሆነ እውነቱን ተናገር ይላል። አሁን እየጠበቅንሽ ነው። ማታንማ አትፍሪ አድርጊ። ማነው ቆንጆ? ሽቅብ ሌላ ሴት እሷም እየታረገች በቃ ምንድን ነው ይሆንሽ አላትና ደረጀም ገደፍ አድርጎ ይዟት ትታለ። ማርታም እንደዛው ወደ ናግጣ ተከታትላት ትታለችና እማዬ ኤቢ እኮ ሳያማት አይቀርም። ምንድነው የሆነችው? ልጅ ደግሞ ምንድነው የሆነችው? የት ነው ሄዳለች? ዳጣም እኮ ያሟት ቶኪያያ ልብስ አንጭልኝ አለች። ምንድነው የሆኑት? ትንሽ ሳያማት አይቀርም። ዳጣም እኮ ሁሏን ያመማት የበሉት ነገር ምግብ ነው። ምንድነው? እዛ የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ላይክ አድርጉ። ቪዲዮ እስከ መጨረሻው ይዩልኝ። ዝም ብላችሁ አይታችሁ ዝም ብላችሁ ውጥት የምትሉ ላይክ አይከፈልበትም። ላይክ አድርጉ ማለት ነው። ውዶች ደህና ሁኑልኝ። አስተማሪ ነው ቁም ነገር አጽ ነበር። ባይ ባይ።